የኢትዮጵያ ብሮድካስቲንግ ኮርፖሬሽን በጠቅላይ ሚኒስትር አብይ አህመድ የተሾሙትን አቶ ቢኒያም ኤሮን ዋና ስራ አስፈጻሚ በማድረግ አዲስ ምዕራፍ ጀምሯል። የኢቢሲ ትልቁን የስራ ኃላፊነት ከመቀበላቸው በፊት አቶ ቢኒያም ኤሮ የሙያ ጉዟቸውን በትምህርት አዳብረዋል። የመጀመሪያ ዲግሪያቸውን ከጎንደር ዩኒቨርሲቲ አግኝተዋል። ሁለተኛ ዲግሪያቸውን ደግሞ በአዲስ አበባ ዩኒቨርሲቲ ሲያጠናቅቁ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ውስጥ ያለውን የስራ ባህል የፈተሸ ጥናታዊ ጽሑፍ በማዘጋጀት ነበር። አቶ ቢኒያም ኤሮ የስራ ልምዳቸውን በተመለከተ በብሔራዊ መረጃና ደህንነት አገልግሎት የሰብአዊ ኢንተለጀንስ ኦፊሰር፣ በኢንፎርሜሽን መረብ አስተዳደር የሳይበር ሴኩሪቲ ኦፊሰር፣ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የሳይበር ሚዲያ ኃላፊ፣ በጠቅላይ ሚኒስትር ጽህፈት ቤት የማህበራዊ ጉዳዮች ተንታኝ እንዲሁም በኢፌድሪ ትምህርትና ስልጠና ባለስልጣን የትምህርት ማስረጃ ማረጋገጫና ተቋማት ቁጥጥር ምክትል ዋና ዳይሬክተር ሆነው አገልግለዋል። የአቶ ቢኒያም ኤሮ ሹመት በህዝብ ተወካዮች ምክር ቤት በሚጸድቅበት ወቅት የምክር ቤት አባላት የትምህርት ዝግጅታቸውን፣ ተቋማዊ አረዳዳቸውንና ከሚዲያ ጋር የተገናኘው የስራ ልምዳቸው ለቦታው ብቁ እንደሚያደርጋቸው ተናግረዋል። አቶ ቢኒያም ኤሮ የተማሩት ኦፍኮርስ ከጎንደር ዩኒቨርሲቲ በሳይኮሎጂ ነው የተመረቁት። ሳይኮሎጂስት ናቸው። ከዛ በኋላ ግን አብዛኛውን የስራ ልምዳቸው የሄደው ዘመኑ ያለበት የዲጂታል ዘመን ነው። የኢንፎርሜሽን ቴክኖሎጂ ዘመን ነው። ሚዲያ ደግሞ በአብዛኛው በከፍተኛ ደረጃ ከኢንፎርሜሽን ጋር ነው የሚሄደው እና በሳይበር ሴኩሪቲ ኦፊሰር ሆነው ነው እዛው በብሮድካስቲንግ ኮርፖሬሽን ውስጥ ያገለገሉ። ቦታውን ያውቁታል። ለውጥን አብረው አካሂደዋል። ከዛ በኋላ ደግሞ በጠቅላይ ሚኒስትር ቢሮ በማህበራዊ ጉዳዮች አስተባባሪነት ሰርተዋል። ስለዚህ ሰፊ ልምድም በዛ ላይ ያካበቱ ስለሆነ ሶስቱም ተሿሚዎች በትክክል ታስቦበት the right person on the right position የተቀመጡ ስለሆነ ቢጸድቅላለሁ። አመሰግናለሁ። አቶ ቢኒያምም ከዚህ በፊት በሚዲያ ስራዎች እና በተለያዩ ኃላፊነቶች በሰሩባቸው ጊዜያት ውስጥ የሚጨበጥ ለውጥ ያመጡ፣ ለተመደቡት ስራ አዲስ ያልሆኑ፣ በትግል በስራ የተፈተኑ ስለሆነ የቀረበው ሹመት በጣም በትምህርት ዝግጅት፣ በስራ ልምድ፣ በሁሉም የተዘጋጀና እንደው ታስቦበት የተደረገ ስለሆነ ሹመቱን ከታላቅ አክብሮት ጋር ተቀብለን ብናጸድቀው የሚል ሀሳብ አለን። አመሰግናለሁ። እነዚህ አስተያየቶች ከተሰጡ በኋላ የአቶ ቢኒያም ኤሮ ሹመት በህዝብ ተወካዮች ምክር ቤት አባላት በከፍተኛ ድምጽ ጸድቋል። አቶ ቢኒያምም የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ለማገልገል ቃለ መሐላ ፈጽመዋል። ስሙትን ቢኒያም ኤሮ በዛሬው ዕለት በህዝብ ተወካዮች ምክር ቤት ቀርቤ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሆኜ ስሾም ለህገ መንግስቱ ታማኝ በመሆን ከሀገሪቱና ከህዝቡ የጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። መልካም ስራ። አቶ ቢኒያም ኤሮ ኢቢሲን መምራት ከጀመሩ በኋላ ሚዲያው በሀገራዊ እሳቤዎች በተለይም በብሔራዊ ጥቅሞች፣ በህብረ ብሔራዊ አንድነትና በወል ትርክት ግንባታ ጠንካራና ቀጣይነት ያለው ሀገረ መንግስት ግንባታ፣ በሁለንተናዊ ብልጽግና ላይ ያተኮሩ የዜና የዶክመንተሪና የፕሮግራም ስራዎች፣ በሀገሪቱ ዋና ዋና የማክሮ ዘርፎች ላይ ያተኮሩ ስራዎችን በማሰራት የሀገሪቱን የእድገት ጉዞ ለማስቀጠል የሚያስችል ዘገባና የሪፎርም ተግባራትን በማከናወን ላይ ይገኛሉ።